ነህ? የት ሆነህ ነው የጠፋኸው? አለ የት ነበር? ና ወደ እኔ እስኪ ምን ሆነህ ነው የጠፋኸው? ምንድን ነው የጠፋኸው? ስልክህን ለምን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን አታስጨው። ያው ገና ከሆኑ እየጀመራት ነው እቺ ልጅ። ቀን ሰላም የነበረ ሰው ትረብሽብኝ ነው። ተይ እንጂ ሌላ የምትይው የለሽም? በስርዓት ይኸውልሽ፣ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሺ አልፈልግም። ገባሽ አይደል? ደህና ነህ አይደለ? ደህና ነው። ምንድን ነው ያስነካሽው? ምንድን ነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቅተ ወሬ ብቻ። ተረጋጊ ሩታ። ታሪ ነው ፈልገሽ የፈለግሽ ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችላለሽ። ተለበይ ሰዓት ነው። ይኸውልሽ እሱን እያማራሽ ይቀራል። ከዚህ በኋላ ወዴትም አይሄድም። ደህና ነሽ? በመጀመሪያ ደረጃ እናንተ እንደው አሁን እኔ ጋር ያለው ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር። ግን እንግዲህ በስተመጨረሻም ሩታና እርሚላ እየተጣሉም ይገኛሉ ማለት ነው። በሩታና በእርሚላ በአብርሽ መካከል ገብቶ እህትና ወንድሙ ለአብርሽን ይዞ ወደ ቡታጅራ ለመሄድም እንትን እያሉ እያስተካከሉ ይገኛሉ ማለት ነው። ምክንያቱም አብርሽ ወደ ራሱ ግዴታ መመለስ ያለበት እያለች ብዙዬም በጣም እየተጨናነቀች ትገኛለች። በዛም ልክም ወንድም ዳንኤልም እየተጨናነቀ ይገኛል ማለት ነው። ሩታ እንግዲህ እኔ ባሌን የልጄን አባት እናንተ ከኔ አጠገብ መውሰድም አትችሉም። እስከ ዛሬ ድረስ ይሄንን ሁሉ ያደረጋችሁት ነገር ይበቃችኋል። የሚላም እንዳትነጊ አብርሽ አጠገብም እንዳትጠጊ እያለችም ትገኛለች ማለት ነው። ብዙዬ እኔ ይዤው ይሄዳለሁ ብላ ስትል ለምንድን ነው ይዘሽ የምትሄጂው? አትወስጂውም? ገና ከመምጣቱ እሷን ጎትታችሁ እያመጣችሁ እንዴት ነው እናንተን የማስገባው? እያለች ሩታም መልሳ ለነሱ መልሱን ትሰጣለች። በእርግጥ አዎ እናንተም ያኔ አብርሽ በእርግጥ ሰላሙ ቢመለስ ደስ ይላል። ግን ወደ ሰላሙ ተመልሶ ደግሞ የሚመርጠው ምርጫው እራሱ ነው ማለት ነው። እንግዲህ እርሜላም ትጎትቷለች፣ ሩታም ትጎትቷለች። እርሜላ ግን ያው ለቀቅ ብታደርጊው ጥሩ ነበረ። ምክንያቱም ሩታና አብርሽ ከልጅነታቸው ጀምሮ እስካሁን ድረስ ደርሷል ማለት ነው። ነገር ግን እርሜላ ደግሞ አሁን መጥሽ ይህንን ሁሉ የልጁን አባት ወደ ራስሽ ባትስቢ መልካም ነበር ማለት ነው። ነገር ግን አሁን ጸበል ቦታ ትንሽ ገብቶም ቤተክርስቲያን ሄዶ አብርሽ ወደ ራሱ ተመልሷል። ሩታ መለስ ብላ ያንተ ደህንነት ከናንተ ጋር ሲሆን ነው እንጂ ከናንተ ጋር ሲሆን ነው ደህንነቴ የሚመለሰው እያለች ትገኛለች። ብዙዬም ደግሞ ለምንድነው እንደዚህ የምትናገሪው እያለቻት ነው። በዚህ ሄርሜላ ለምን እንደዚህ ታደርጊያለሽ? ለምን ወደ ራስሽ ትጎትቻለሽ? ትላለች። በእርግጥ ሄርሜላ ያኔ ብዙ ነገር አሳልፈሻል። ቢሆንም ደግሞ ከሩታ ጋር የልጇም አባት ነው፣ የልጅነቷን ፍቅር ነው። ለምን ተስማምታችሁ እርሜላ ብትለቂው እንላለን እኛም ማለት ነው። እርሜላ በጣም አሁን እያጠፋሽ ነው ያለሽው ማለት ነው። እንግዲህ ምን ማድረግ እንደሚቻልም አልተቻለም። ወንድምየውም ሩታ እኔ ጋ ነው የሚሆነው ትላለች። ከእንደገና ደግሞ እርሜላም እኔ ጋ ነው የሚሆነው ትላለች። እሺ ቆይ ልጁን ወዴት እንገንጥለው? ለሁለት ማካፈል እንችላለን ወይ? ሌላ ሰው አታችኋል ወይ? እያለ እሱም በጣም እየተጨናነቀ ይገኛል ማለት ነው። እኔ ግን እውነት ይሄ ድራማ መሆን አለበት እንጂ እውነተኛ ታሪክ መሆን የለበትም እላለሁ በበኩሌ። እንግዲህ ልጁን ልቀቁት እያለ አብርሽም እዛ ጋር ተቀምጧል ለብቻው ማለት ነው።
እስኪ በቃው እናንተ ሁላችሁም ቁሙ። ለምንድነው እንደዚህ የምታደርጉ? ለምን ልጁን ታስጨንቃላችሁ? እኔም ለምን ልጁን ታስጨንቃላችሁ ነው። አረ አብርሽ እንደው ትዕግስቱን ይስጥካቦ። ሩታዬ ለምንድን ነው የምታስጨንቂው? ልጁ ደህና እንዲሆን አትፈልጉም ወይ እያለ ይገኛል። ወንድምም እንግዲህ ሄርሜላ የምታሳየው አሽክን በእውነት የሚያስጠላ ነው። እኔ በበኩሌ ግን በጣም የሚያስጠላ ነው። ምክንያቱም ሩታ የልጁ አባት ነው። አንቺ ግን ምንም አይደለም፣ ከኋላ ነው መተሻፈቀርሹ ማለት ነው። የልጇን አባት ለቀቅ ብታደርጊ ላንቺም መልካም ይሆናል። ፈጣሪ ደግሞ ላንቺ ደህና ሰው እንደሚሰጥሽም ተስፋ እናደርጋለን። አረ ተው ግን ልጁን በማከል አሰቃያችሁት እንዴ ጉድ እኮ ነው። ይሄማ በጣም ያስጠላል። ሁለት ለመናገር ያው አብርሽ በጣም ነው የሚያሳዝነው። አብርሽ እንደ በፊቱ አብርሽ አይደለም። አብርሽ አሁን ራሱን በሚያቀበት ሰዓት እናንተ ወደታች እየዘቀዘቃችሁ ትገኛላችሁ። ነገር ግን አብርሽ በጣም መልካም ሰው በመሆኑ ነው ለዚህም እስካሁን ድረስ የተቀመጠው ማለት ነው። እንግዲህ ሩታም አብርሽን እኔ መዝናናት መሽከለከልኩኝ እንዳይዝናና ከለከልኩኝ ወይ እናንተ ናችሁ እጄ የወጣው እያለ መኪና እየዘጋችሁ ያስቸገራችሁኝ? ለምንድነው ይዤ እንዳልወጣ የፈለጋችሁት? እኔ ምን አድርጌ ነው? እኔስ የልጁ እናት አይደለም ወይ? አብርሽዬ እንሂድ በቃ ምንድነው? ከፈለክ እንሂድ ወይም እኔ ጋር ከፈለክ እኔ ጋር እንሂድ፣ የፈለክበት ቦታ መዝናናት እንችላለን፣ አሊያም ደግሞ ቡታጅራ መሄድም እንችላለን እያለች ሩታን በህኗ እንግዲህ ሄርሜላን እየገፈተረቻት ትገኛለች ማለት ነው። እንግዲህ ሄርሜላን በፊኗ ደግሞ ለእህትክም በደንብ አድርገህ ንገራት እንዴት አድርጌ እንደማዝናናክ እያለች ትገኛል። እንዴ ማዝናናት የሚገባው እሱ ነው እንጂ እኮ ሴቶች እናንተ አይደላችሁ። ምን ነካችሁ እንዴ? ጉድ እኮ ነው ዘንድሮ። ሩታ መለስ ብላ አንቺ ሴት እባክሽን ዝም በይ፣ ምንም ነገር አታውሪ፣ እኔ ማውራት እፈልጋለሁኝ እያለች ሩታም በፊኗ እንግዲህ እያወራች ትገኛለች ማለት ነው። ሩታ በእርግጥ ለሩታ ይገባታል እንዴ፣ በእውነት ይገባታል፣ ለሩታ ይገባታል። አረ ለሩታ ይገባታል። ተው ግን ተው። እንግዲህ ወንድም ጋሽን በፊናው እኔ ሩታንና ሄርሜላን አንድ ላይ አድርጋቸው እባካችሁ ይሄ ልጅ ሲመጣ እንዳትከራከሩ ብያቸው መከሪያቸው ነበረ። ሄርሜላ አንቺም ትክክል አልሰራሽም፣ እንግዲህ ሩታም አንቺም ትክክል አልሰራሽም እያለ እንግዲህ እየተናገረ ይገኛል ማለት ነው። ጽጌም በፊኗ እናንተ በምትስማሙበት ሰዓት ለምንድነው እንደዚህ የምታደርጉት እያለች ጽጌም በጣም ተናዳለች። ጽጌ ግን የሩታ ጥላቻ ያደረባት መጥቷል። ለምንድነው ነው የምለው እኔ እንግዲህ ሄርሜላ ለጽጌ ምን እንዳደረገችላት ባናቅም እንግዲህ የሩታ ጥላቻ ባይበዛ ጥሩ ነው ይመስለኛል። ሩታም እንግዲህ አራ ንገራ ዴብዬ እባክህን፣ እኔ እኮ የልጅ አባት ነው፣ ከልጅ አባት ሌላ ምንም አልፈልግም እያለች ነው። ሩታ እውነቷን ነው። አብርሃምን አንተ ከማጋ ነው መሄድ የምትፈልገው? ከማጋ ነው መሆን የምትፈልገው? ከሩታ ጋር ነው መሆን የምትፈልገው ወይስ ከሄርሜላ ጋር ነው መሆን የምትፈልገው ብሎ ሲጠይቅ ጽጌ ደግሞ መለስ ብላ እንደዚህ መጠየቅ የለብህም፣ የማይሆን ነገር አትጠይቀው እያለችም ጽጌ ዴብም ማጣደፍ ጀምራለች ማለት ነው። ዴብዬ ከይቅርታ ጋር ለሱ እንተውለት እያለች ነው ሩታም በበኩላ ማለት ነው። እስኪ አንተ ምንድነው የምትፈልገው ሲባል እንዴ አንተ አትን መናገር የለበትም ራሱ አብርሽ እንዴ አብርሽ እኮ ምንድነው አፉ ተይዟል እንዴ? ሁለቱ አንዷ በዚህ እጁ ይዛለች፣ አንዷ ደግሞ በዛ ይዟለች። እሱም በእርግጥ በጣም ተጨናንቋል። እንደው ምን እንደሚሻለውም ግራ ገብቶታል። እውነት ለመናገር ይሄ አሰቃቂ ህይወት ነው እንጂ እውነተኛ ህይወት አይመስለኝም። በስተመጨረሻ ግን ድራማ ከሆነ በጣም እናዝንባቸዋለን በእናንተ ለም
ከባድ ስራ ነው እየሰራችሁት ያላችሁት እርሜላና ሩታ ማለት ነው። ሩታ ትክክለኛ ስራ ነው የምትሰራው። እርሜላ ግን በጣም ትልቅ ህይወት ትልቅ ጥፋት ላይ ነው ያለሽው ማለት ነው። እንግዲህ ጽጌም ከዚህም በፊት ደህና ነበር ወይስ አይደለም? ካንቺ ጋር እንዲሆን ነው ወይስ የምትፈልጊው ደህና እንዲሆን ነው የምትፈልጊው ብላ ሩታን ስትጠይቅ፣ ሩታ ደግሞ እሱ እኮ ደህና ነው እያለች ትገኛለች። ጽጌም ደግሞ ደህና ነው ብለሽ አታውሪ፣ ደህና እንዲሆን ነው ወይስ አይደለም ስትል ደህና እንዲሆን ነው የምፈልገው፣ ከኔ ጋር ከሆነ ደህና ነው የሚሆነው ትላለች። እመቤቷ ደግሞ ኤርሜላ ደህና የሚሆነው ከኔ ጋር ሲሆን ነው አሊያም ደግሞ ከሀገር ሲወጣ ነው እያለችም ኤርሜላ እየተናገረችም ትገኛለች። እንግዲህ ዴብን በፊ ነው አንተ ደግሞ ምንድነው በራስ ምላሽ እየሰጠከኝ አይደለም? አንተ ለምንድነው የማትናገረው? በራስክ ምላሽ